እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከአድማጭ ተመልካቾቻችን ፕሮግራማችን መጀመሩን ተከትሎ ከመነሻው ላይክ በማድረግ ሼር በማድረግ እየተሳተፋችሁ ላላችሁ ከወዲሁ ከፍ ያለ ምስጋናችንን እናቀርባለን። ጅማ አካባቢ ላይ አንድ ተቃውሞ ሲደረግ ነበር የነበረው። ትላንትና ከትላንት በስቲያ ሰልፍ ወጥተው ተቃውሞ ሲያሰሙ ነበር። የተቃውሞ ምክንያት 8,000 ብር በቀረጥ ወይም በታክስ ይከፍል ለነበረ ሰው ያለምንም ማስጠንቀቂያ 600,000 ነው የምትከፍለው። 8,000 ብር ይከፍል የነበረ ምን ያህል እጥፍ ብታደርገው ነው 600,000 እንዲከፍል የምታስገድደውና የምትጠይቀው? በሙሉ መኪኖች ስራ አቁመው ህዝቡ ተቃውሞውን እያሰማ ነው የሚገኝ። ኤቭሪ የት ጋ ነው ሰላም ያለው ብለህ ብትፈትሽ የትኛውም አካባቢ ላይ ሰላም አታገኝም። ኦሮሚያ እንደምታዩት ነው መውጣት መግባት የማይቻልበትና ጦርነት የቀጠለበት ነው። አማራ ላይ እንደምታዩት ነው 3 ዓመት የዘለቀ ጦርነት አለ። ትግራይ ይሄው የምታዩት ነው በወታደራዊ ውጥረት ውስጥ ነው ያለችው። ኋላ በዝርዝር እንመጣበታለን። ቤኒሻንጉል ትላንትም ከትላንት በስቲያ እያያችሁ ነው። የራሱን የኦነግ ሸኔ በሚል የሚጠራ እነ ሽመልስ አብዲሳ ያደራጁት የኦህዴድን ፕሮጀክት የሚያስፈጽመው አካል ወደ ቤኒሻንጉል ሰራዊቱን ይዞ ገብቶ ተጨማሪ እልቂት እንዳይመጣ ጥሪ እየቀረበ ነው ያለው። ከ15 ቀን በፊት የደረሰውን እልቂት የምታውቁት ነው። የአርሲ ኦርቶዶክሳውያን ጭፍጨፋ ለ3 ዙር እንደተካሄደ የምታውቁት ነው። በቅርብ ጊዜ እንኳን አሁን አፍንጫችን ላይ በሚገርም ሁኔታ በአንዳንድ የኦሮሚያ አካባቢዎች ደግሞ የየሰፈር አለቃ በቃ የተዳከመ መንግስት አትበሉት፣ ያው እንደው ለአጠራር መንግስት ይባላል። የተዳከመ መንግስት ባለበት ሀገር ላይ በየቦታው በርካታ መንግስታት ነው የሚፈጠሩት። በርካታ የጎበዝ አለቆች ነው የሚፈጠሩት። አሁን ባለው ሁኔታ የሰፈር ውስጥ የመንደር ውስጥ አባገዳ ተብለው የሚሰባሰቡ አካላት በየሰፈራቸው የየራሳቸውን ህግ አውጥተዋል። አንድ የሚዘዋወር ቪዲዮ ተመልክታችሁ ከሆነ አባገዳዎች እነሱ በመረጧቸው ቀጠና ሴቶች ሱሪ መልበስ አይችሉም የሚል ህግ አወጡ። ሴቶች ሱሪ መልበስ አይችሉም የሚል ህግ ለአካባቢው ሎካል ህግ አውጥተው ሲያበቁ ዱላ ይዘው መግረፊያ ይዘው ከተማ ውስጥ መዞር ጀመሩ። ሱሪ የለበሰች ሴት ሲያዩ እዛው አደባባይ ላይ ነው በዱላ የሚደበድቡት ማለት ነው። በአገር ደረጃ ስርዓት የሚባል ነገር የለም። ህግ የሚባል ምናምን የሚባል የለም። በቃ ይሄ የሚያሳይ የአንድ ሀገር መንግስት የሚባለው አካል የለም፣ ሞቷል ማለት ነው። የአብይ አህመድ ስርዓት ትልቁ ፈተና አልቆለታል። አሁን መምራት ያልቻለበትን መንገድ ንዴቱን የምታዩት፣ ቁጣውን የምታዩት። አሁን ወደ ደቡብ ተጉዞ ያደረገውን ንግግር ሰምታችኋል። እውነት ነው። ቅድም አንዱ ሰው የቅማል ፖለቲካ ሲል ነበረ። እኛ እኮ ቃሉንም ለመጥራት እኮ እንሳቀቃለን። እነሱ በመሪ ደረጃ በአደባባይ እያሉት ነው። ምን ብለን ሌላ ስም ሰተን እነሱ የሰሩትን ስህተት ለህዝቡ እንዴት እናስረዳኝ? ሰምታችሁ ከሆነ በኦፊሻል ንግግሩ ጠላቶቻችንን አንድ ባንድ እንደ ቅማል እየለቀምን እንገላቸዋለን ይላል። አሁን ይሄ በራሱ ቃሉ ብቻውን የአብይ አህመድን አስተዳደግ ይነግራቸዋል። ምሳሌውን እዩ። በመጽሐፍ ቅዱስ ዘሪ ዘሩን ሊዘራ ወጣ፣ አንዱንም በመልካም መሬት፣ ሌላኛውም በድንጋይ፣ ሌላውም በጭንጫ ላይ ወደቀ። በጭንጫ የወደቀው አልበቀለም፣ ጭንጫው ያዘው አፈነው፣ እሾኩ ያዘው አፈነው፣ በሾክ ላይ ያለው ቀረ። በረግረጋማ ጭንጫ የሆነውም ሳያበቅል ቀረ። ድንጋይ ላይም የወደቀው ፍሬ ዘሪ ዘሩን ሲዘራ ድንጋይ ነውና አፈር አላገኘም፣ እሱም ቀረ አረረ። በመልካም መሬት ላይ የተዘራው ግን እሱ በቀለ እያለ ይነግራቸዋል። ምሳሌያዊ ነበር አነጋገሩ። እንደውም ቢቸግራቸው ለምንድን ነው ሁልጊዜ በምሳሌ የምትነግረን ብለው ጠይቀውት በምሳሌ መናገር የበለጠ ያስረዳል የሚል መልስ ክርስቶስ ይናገራል። ተመልከቱ፣ ለአራሾች ለገበሬዎች ሲያስተምር በዘር ነው የሚያስተምራቸው አይደል? በአንድ ወቅት ደግሞ የስነ ከዋክብት ፍልስፍና በስቶ ነበረ። የስነ ፈለክ ፍልስፍና በስቶ ነበረ። ጥንቆላም በስቶ ነበረ። ከዋክብት ጋር በተያያዘ ሰው ስለ ከዋክብት በሚመራመሩበት ጊዜ ብዙ ስለ ከዋክብት በሚነገርበት ጊዜ የሰማይ ከዋክብትን ምሳሌ አድርጎ ይነግራቸዋል። ለብዛት እንደ ማሳያ አድርጎ አሳ አጥማጆች
ይሄ ሲፉድ ተመጋቢ አካባቢዎች ደግሞ ሲሄድ እንደ ባህር አሸዋ እያለ ይኸውላችሁ፣ እንደ ሰማይ ከዋክብት፣ በዚህ በኩል ደግሞ እንደ ባህር አሸዋ፣ በዚህ በኩል ዘሩን ሊዘራ ወጣ ብሎ ለአርሶ አደር በሚመቸው መልኩ ለእያንዳንዱ እንደየድርሻው ይሰጣቸዋል። ምሳሌ በምሳሌ በፈሊጥ መናገር መልካም ነው። አብይ አህመድ በምሳሌ ለማስተማር ሲነሳ ትዝ የሚለው ነገር ምንድን ነው? በልጅነቱ ስለበላው ቅማል ነው ትዝ ያለው። አንድ መሪ መድረክ ላይ ወጥቶ ለህዝብ ንግግር ሲያደርግ ጠላቶቻችንን እንደ ቅማል አንድ ባንድ እየለቀምን ቱ ቢ ኦነስት፣ በተለይ አሁን በዚህ ዘመን ይሄኛው ጀነሬሽን በርካታዎቹ የዚህ ጀነሬሽን ሰዎች የከተማ ሰዎች ያውቁታል ብዬ አላስብም። የዚህ ጀነሬሽን ራሱ ምንድነው ቅማል ብትሉት ላያውቀው ይችላል። አሁን ምሳሌ ጠፍቶ ነው ወይ እንደዛ አይነት ነገር የሚያነሳው? ከጭንቀትም የተነሳ በሄዱበት መድረክ ሁሉ በማንኛውም መድረክ እንዴት ሰው ስለ ጦርነት ያወራል? ኤቭሪዌር ስለ ቀውስ። አንድም ቦታ ወታደራዊ አመራሮችም ሆነ የሲቪል አመራሮቹ በተገኙበት ቦታ ስለ ጦርነት ሳያወሩ የሄዱበት ቦታ የለም። እንገላለን፣ እንደመስሳለን፣ እናጠፋለን። ይሄ ከምን የመነጨ ነው? ጭንቀት ነው። እንነጋገራለን፣ እንፈታለን፣ በሀሳብ የበላይነት ይሄን እናደርጋለን፣ ይሄን እናደርጋለን፣ ዴሞክራሲ እናመጣለን፣ እናለማለን አይደለም። እንገላለን። ገና ወደ ስልጣን በመጣ ስልጣኑን ባደላደለ ማግስት እኮ ነው አብይ አህመድ የባሌ ንግግሩ ላይ እኛ ዝሆነን እንሰብራለን ያለው። ሽመልስ አብዲሳ መጣ፣ የሰበሩን ሰብረን ተቆጣጠር ነው አለ። ሁሉም ነገራቸውን በእብሪት ጀመሩት፣ በጉልበት ጀመሩት። የሁሉ አድራጊና ፈጣሪ እኛ ነን በሚል እብሪት ነው የጀመሩት። ያው እብሪት ቀጠለ። ስለዚህ በኃይል ሁሉን ነገር እናደርጋለን ነው። ሰከን ብላችሁ ካሰባችሁት፣ ለምን ብላችሁ ስታስቡ ኦህዴድ ነው እያልኩት ኢንኮቴሽን በደንብ አድርጋችሁ ይህንን ታሳቢ ያድርጉልኝ። ኦህዴድ አንድም የጦርነት አንድም የአሸናፊነት ታሪክ የለውም። አንድም በኤሊቶች መካከል በ16ኛው ክፍለ ዘመን መሪ ኤሊት ተይዞ ተጀምሮ የነበረ ወረራ ውጤት ሳያመጣ የከሸፈ ነው። ከዚያ ጊዜ በኋላ አሁን በዚህ በእኛ በሞደርን ዘመን በዚህኛው ዘመን በ1960ዎቹ የምታዩት ነው የኦህዴድ የኦነግ እንቅስቃሴ ነበረ። አንድም ፍሬ ሳያፈራ አይቀረ ማለት ነው። ከዚያ በኋላ የዘውዳዊ ስርዓት አብቅቶ የደርግ ስርዓት ሲመጣ የኦህዴድ የኦነጋዊ እንቅስቃሴ ራሱን ምንድነው ትልቅ ለማሰኘት በርካታ ጥረቶች አድርጓል። ውጤት አላመጣም። አሁንም ህዝቡን መሰረት አላደረገም። ዋነኛ የህዝቡንም ፍላጎት ቤዝ ስላላደረገ መራመድ አልቻለም። በደርግ ውስጥ በርካታ አሁን ብሔረሰብንና ፓርቲን ብሔረሰብንና የአንድ የፖለቲካ ሳቤ አራማጅ ቡድንን ለያይቶ ማየት ይገባል። እኔ በማናቸውም ጊዜ በወል ብሔረሰባዊ ስም አንስቼ ምናምን ካታጎራይዝ አድርጌ ወደ ሄስቲ ጀነራላይዜሽን የሚሄድበት አንዳችም ምክንያት የለም። አናደርግም እንደሱ። ነገር ግን አንድ አምጡልን ብትሉ አንድ ይሄ ብላችሁ ልጠቅሱት የምትችሉት የለም። አንድ ይሄ እንደዚህ አይነት ትግል ታግለው በዚህ ዘመን እንደዚህ አሸንፈናል። በዚህ ዘመን ባጫንም ምሳሌ አድርጌ ሳነሳላችሁ ነበር ትላንት። አንድም ቦታ ባጫ አሁን ያለው የኦህዴድ ኃይል እዚህ ቦታ በዚህ ትግል ውስጥ ሂደን ይሄንን ውጤት አስመዝግበን የሚባል ሰው እከሌ ብላችሁ ልታመጡ አትችሉም። በሙሉ በኦህዴድ ውስጥ ያሉ አካላት አንድ እከሌ የሚባል ጀነራል በጀግንነት ይሄን አድርጓል ብላችሁ የምትጠቅሱት የለም። አንድ ባንድ ስም መጥራት እንችላለን። በሙሉ ምርኮኛ ነው። ከመንገድ የጠፋ ነው። ጡረታ የወጣ ነው። የሀገር ጥቅም አሳልፎ ሲሸጥ የነበረ ነው። ይሄ ስብስብ ነው በቡድን በወል መጥቶ ስልጣን የተቆጣጠረው። በብሔረሰብ ደረጃ ያየን እንደሆነ ግን ስንት ጀግና በደርግ ዘመነ መንግስት፣ በንጉሱ ዘመነ መንግስት እንዴ ወደኋላ መለስ በሉና በአጼ ምኒልክ ዘመነ መንግስት ኢትዮጵያን መልሶ የማቅናት ስራ ሲሰራ እንደነ ጎበና ዳጨን ያሉ ታላላቅ የኦሮሞ ጎሳ ተወላጆች የኦሮሞ ብሔረሰብ ተወላጆች እኮ ናቸው
የሚገርም ተአምር ሲሰሩ የነበሩ ትልልቅ የአርበኝነት ታሪክ ያላቸውን ነገረ ሱዱኪን ማንሳት ይቻላል። በርካቶችን እንደነ ጀነራል ጀገማ ኬሎ ያሉትን ማንሳት እንችላለን። እነ ጀነራል ደምሴ ቡልቱን ማንሳት እንችላለን። በርካቶች ወደ ኋላ ብንመለስ በአርበኝነት ታሪክ ውስጥ በቁጥር 1 2 3 ብለን በርከት ያሉትን ማንሳት መጥቀስ ይቻላል። ነገር ግን አሁን እንደምንለው በሞደርን ፖለቲካ ታሪክ ውስጥ የብሔረሰብ ቅርጽ ይዘው ከመጡ እና ትግል እንጀምራለን ከተባለበት ጊዜም ጀምሮ በስተኋላም ብናይ በኢትዮጵያ ማዕቀፍ ውስጥ በፍጹም በኢትዮጵያ አንድነት የሚያምኑትና በኢትዮጵያ አገረ መንግስት ውስጥ የተሳተፉ ጀግኖች የሰሯቸውንና ዓለም የሚመሰክርላቸውን ታሪክ ከማየት የዘለለ እንደ ብሔረሰብ ተደራጅተው የሆነ ቡድን ይዘው ፓርቲ መስርተው ንቅናቄ አድርገው ስርዓተ መንግስት ለውጣለን ተብሎ የተደረገ ውጤት ማነው ትግል አንድም ቦታ ይሄ ነው የሚባል ውጤት ያስመዘገበበት የለም። በኢህአዴግ ጊዜ ኦህዴድ 1982 ዓመተ ምህረት ተመሰረተ። ኦነግ 1983 ላይ በካልቾ ተመቶ እንዲባረር ተደረገ። ኦህዴድም በኢህአዴግ ውስጥ ቅጥረኛ ሆኖ ሲሰራ የነበረ ድርጅት ነው። ዳትሲት በቃ ያለው ጠቅላላ ታሪክ ይሄ። ስለዚህ ዝሆንን እንበላለን እንሰብራለን ምናምን የት ቦታ ነው ዝሆን? መቼ? የት ጋር? የትኛው የአሸናፊነት ታሪክ አንድ መጥቀስ ይቻላል? ይሄ በዚህ ዘመን ይሄን አሸንፈን ይሄን አድርገን የሚባልበት አለ? በዚህ ዘመን የተመጣበት ከሆነ እነ ቲም ገዱ ቲም ለማ የሚባል የኦሮማራ እንቅስቃሴ ነው የተጀመረው። ያም ቢሆን አብይ አህመድ ራሱ ዛሬ ምላሱን ቆርጦ ለራሱ ካልበላው በቀር ሰዎቹ የዲሞክራሲ ሽታ ባይኖራቸው የሚለው ንግግር መቼም ታስታውሳላችሁ አድማጭ ተመልካቾቻችን። ሰዎቹ የዲሞክራሲ ሽታ ባይኖራቸው ኑሮ በሙሉ መሳሪያ ታጥቀው ነበረ እና ትተው ዝም ብለው ስልጣን አስረክበው አይሄዱም ሲል ሰምታችሁታል አብይ አህመድ። ሰው እውነት ለመናገር የፈለገ በመሃላቸው ያለው ችግር እንደተጠበቀ ሆኖ የመጣው ይምጣ ልክ አሁን እና አብይ አህመድ ኦህዴዶች እንደሚያደርጉት የፈሰሰው ደም ይፍሰስ የፈለገ ይሁን ስልጣን አንለቅም ብለው ቢቀጥሉና የተወሰነውን እንደፈለገ ቢያደርጉት ኖሮ አሁን ባለስልጣን የምትሉት አብይ አህመድ የምትሉት ለማ የምትሉት እነዚህ አሉ የምትሏቸውን በአንድ ቀን በአንድ ሰዓት ኦፕሬሽን ውስጥ ጠቅላላ ሰብስበው በየእስር ቤቱ ማጎር ይችሉ ነበር። ቱ ቢ ኦነስት ይሄ ብቻ አይደለም። ባለፉት 7 ዓመታት ያሳዩን በፈለጉበት ሰዓት 200 300 ሰው በአንድ ጉድጓድ መቅበር እንደሚቻልና ዓለም ለዚህም ፊቱን ዞሮ ለምን ብሎ እንደማይጠይቅ ነው የታየዋል። ከዚህ ተነስተ ሰብስበው ራሱ ቢረሽኑት ምን አሁን የኦህዴድን ኃይል በአዴንን እዛ ውስጥ ያለው ውዝን ኢህአዴግ በተቃውሞ ሲንቀሳቀስ የነበረውን አካል እንዳለ ሰብስበው ቢረሽኑት እንኳን አንድ ሰሞን ዜና የዘለለ ሁኔታ እኮ አይፈጠርም። አሁን በምናየው መልኩ ማለት ምን ይፈጠር ነበር? ይሄው እያየን እኮ ነው። በአዴንን ጠቅላላ የምፈልገውን እርምጃ ወስዳለሁ ብሎ የሚታሰረውን አሰረ፣ የሚሰደደውን አሰደደ፣ የሚገደለውን ገደደ። እነ ዶክተር አምባቸው ሞቱ፣ እነ ጀነራል አሳምነው ተገደሉ። የአንድ ሰሞን ዜና ነው የሆነው። ኦህዴድ አድርጎታል። ቲፒኤልኤፍ ይህንን አድርጎ ድምጥማጡን ቢያጠፋው ኑሮ ኦህዴድ የሚባል አካል ቁንጮውን ድምጥማጡን ቢያጠፋው የት ይደረስ ነበር? ነገር ግን ከማህበረሰቡም ከሌላውም ከዲፕሎማቲክ ኃይሉ ያሉ ግፊቶችን መሰረት አድርገው ለቀቁ አይደለ? እክነው ኖ ብለው ቢሄዱ ኑሮ ሊመጣ የሚችለውን ነገር ማስተዋል ይገባል። ኦህዴድ እንደሆነው ቢሆኑ ኑሮ ቲፒኤልኤፎች ለምን ልክ አሁን አብይ አህመድ እንደሚያደርገው በቀን እኮ 70 ሺህ ይሞታል ነው ያለው እኮ አብይ። ስልጣኔን የምትነኩ ከሆነ በቀን 70 ሺህ ሰው ሊያልቅ ይችላል። ቀላል እንዳይመስላችሁ፣ እንደ ድሮ አይደለም፣ እልቂት ነው የሚፈጠረው ነው ምናምን የሚለው። እኛ በአምረን ስንተች የነበረው ጌታቸው አሰፋ ምንድን ነበረ ያቀረበው ኦፕሽን? ኤርዶዋን 60-70 ሺህ ሰዎች አስሮ የተጀመረበትን መፈንቅለ መንግስት ተቆጣጥሯል። እኛ 200-300 ሺህ ለምን አይሆንም በመላ ሀገሪቱ አስረን ብሎ ነበር እኮ ጌታቸው አሰፋ ይሄንን አቅርቦ ነበር ለኢህአዴግ ይሄንን ነገር ማስቆም አለብን በሚል። ነገር ግን አይ
የለም የሚባል ከፍተኛ ተቃውሞ ገጠመ። እንደዚህ ያለ መቼም ከሁሉ የከፋ አረመኔ ስብስብ ይመጣል ብሎ በጣም ከባድ ሁኔታ ይመጣል ብሎ የገመተ ያሰበ የለም። ማንም ሰው ቢሆን በእርግጠኛነት መናገር የምችለው ምንድነው ወደኋላ ተመልሶ አንዱን ከሌላ ማወዳደር ምንድነው ውሃ የማይቋጠር ቢሆንም እንኳን ማንኛውም ሰው አብይ አህመድ ከመጣበት እንግዲህ በብርቱ የታገልን ብዙ ዋጋ የከፈልን መስዋዕትነት የከፈልን ሰዎች ያ መራር መስዋዕትነት የከፈልንበት ጊዜና አሁን 7 ዓመት ያለው ጊዜ ለውድድር የሚቀርብ አይሆንም። ለውድድር ቢቀርብ ማንም ሰው ወደኋላ ተመልሶ ያኛውን መኖር ይፈልጋል። ማሰር፣ ማሰቃየቱ፣ ፈተናው እንደተጠበቀ ሆኖ ባህር ዳር ሂደን፣ አርባ ምንጭ ሄደን፣ ጅንካ ሂደን፣ ወላይታ ገብተን፣ ናዝሬት ሄደን፣ ደሴ ወልዲያ ሄደን፣ ጎንደር ደብረ ታቦር ሄደን የፈለግንበት ሰላማዊ ሰልፎች፣ ህዝባዊ ንቅናቄዎች መርተን አገዛዙን አውግዘን የሚጽፉ ሰዎች ጋዜጣ ተመልከት። ስንት አብዮት ጠሪ ጋዜጦች፣ መጽሔቶች ይታተሙ ነበር። በፓርላማ ውስጥ እነ አቶ ተመስገን ዘውዴ ኢኮኖሚስቱ ነፍሳቸውን ይማር መለስን እኮ አታዋጭብን ይሉት ነበር ፓርላማ ላይ። እንደ አንተ ምንድነው ይሄ የኢኮኖሚ ጥያቄ ላይ የምታስታውሱ ይመስለኛል የፊስካል ኤንድ ፊዚካል ፖሊሲ ላይ እና ተመስገን ዘውዴ በጣም ጎበዝ ኢኮኖሚስት ናቸው። እሳቸው ካብራሩ በኋላ መለስ ሽንቁጥ ሊያደርጋቸው ፈለገና የፊዚካል ፖሊሲ ያሉት የፊስካል ፖሊሲ ለማለት ፈልገው ይሆናል አለ እና ትንሽ የፓርላማ አባላት አስታቀባቸው። አቶ ተመስገን ተመልሰው እድል ሲያገኙ እኔ ያብራራሁት ይሄን ነው ብለው የፊስካል ፖሊሲ ጉዳዮች ላይ ማብራሪያ ከሰጡ በኋላ እኔ ፊዚካል ፖሊሲ አላልኩም ፊስካል ፖሊሲ ነው፣ እንዳንተ የግድ ማፏጨት የለብኝም ፊስካል ለማለት ብለው አንተ ስላፏጨህ ነው ወይ? ይሄንን ማለት ይቻል ነበረ ፓርላማ ላይ። መቼ ነው ከስልጣን የምትለቀው ብለው ጠይቀዋል እነ አቶ ቡልቻ ደመቅሳ ነፍስ ይማር። መጠየቅ ይቻል ነበረ። አብይ አህመድ ከስልጣን መቼ ነው የምትለቀው ብሎ ክርስቲያን ታደለ ጥያቄ ጠየቀ። የት ነው ያለው? ክርስቲያን ታደለ እስር ቤት ነው። ቡልቻ ደመቅሳ ያን በመጠየቃቸው ታስረዋል። ተመስገን ዘውዴ ያንን በማለታቸው ታስረዋል። እነ ዶክተር መረራ እድሜ ልክ አሽሟጠው ፓርላማ ውስጥ የፈለጉትን ተናግረው ያን ጊዜ ታስረዋል። አልታሰሩም። ስርዓቱ አትሊስት ስርዓቱን ሊነቀንቅና ሊለውጥ የሚችል ተጨባጭ እንቅስቃሴ እስካላየ ድረስ አያስርም። የታሰርን ብዙዎቻችን በዛን ጊዜ የታሰርን ሰዎች ስርዓቱን ከመሰረቱ አናግቶ ሊቀይር የሚችል እንቅስቃሴ እያደረግን እንደሆነ ስለገባቸው ነው። ያ የህልውና ጉዳይ ስለሆነ ወደ መከራ ተወሰደ። አሳሪ ነው፣ አፋኝ ነው ስርዓቱ ነበረ። አዎ፣ ከነዚህ ጋር ለውድድር አታቀርበውም። እነዚህ ፌስቡክ ላይ 2 መስመር ጽፋ አይታገሱም። ከመደበኛ ይልቅ የስውር እስር ቤቶቻቸው ይበልጣሉ። በየቦታ ሁሉም የጎበዝ አለቃ ነው። ከአዲስ አበባ ወጥተህ ወደየትም ቦታ በነፃነት መንቀሳቀስ አትችልም። ፎርጌት ከአዲስ አበባ ወጥተህ አዲስ አበባ ውስጥ አንድ ክፍለ ከተማ ወደ አንድ ክፍለ ከተማ በነፃነት መንቀሳቀስ አትችልም። በጨለማ እንደሚጓዝ ሰው ዋች ፉት ስቴፕ እየተባልክ ተመልከት፣ አረማመድን ተጠንቀቅ እየተባልክ ነው የምትሄደው ከአንድ ቦታ ወደ አንድ ቦታ። ስለመናገር ነፃነት፣ ስለመጻፍ፣ ስለምናምን ትቶ ህዝቡ የዕለት ምግብ ልጆቹን ምን እንደሚያበላ የሚቸገር የሚጨነቅ ነው። እንዲህ ያለ ውጥረትና እንዲህ ያለ ጭንቅ እንዲህ ያለ ፈተና ውስጥ ያለ ህዝብ ከውጭ የሚመጣበትን ኃይል እንዴት አድርጎ ነው ለመቋቋም ስለ ጦርነት ሊያስብ የሚችለው? ስለ ሉዓላዊነት ሊያስብ የሚችለው? በላው የለም፣ የሚጠጣው የለም፣ ሰላም የለው፣ በየቀኑ ጭንቅ ነው። በአንጻሩ ያገዛዙ ሰዎች ጥጋብ አልችል ብለው
በአንድ አጋጣሚ ሾልከው የተቆጣጠሩትን ስልጣን ይዘው ወደ ፉከራ ተሸጋገሩ። እኛ ዞንን እንሰብራለን፣ አዲስ አበባን ተቆጣጥረናል አሉ። የሰበሩንን በሰበሩን ቦታ ሰብረን ይህንን አደረግን አሉ። ተፈናቀልን፣ ተሰደድን፣ ጠብቁን ሲባል መሐረብ ስጧቸው ያልቅሱ የሚል ምላሽ ሰጡ። ከወለጋ ከአርሲ ከጅማ ተፈናቀልን ተብሎ አቤቱታ ሲቀርብ ምላሽ የተሰጠው አባይን ተሻግረ አዲስ አበባ መሄድ አትችልም ብሎ በአውቶቡስ እኮ ነው እየታፈንክ የምትሄደው። ከጎጃም አዲስ አበባ መግባት አትችልም ተብሎ እየታፈንክ የምትሄድበት ሀገር ሆነ። ምስቅልቅል ሁሉም ነገር ማለት ነው። ሰው በዚህ ውስጥ ስለምንድን ነው እንድታስብ የምትፈልገው? መሰረታዊ የሆነ የስርዓት ለውጥ አምጥተህ የተረጋጋ ሀገር ፈጥረህ የድርሻህን መወጣት ነው ወይስ በእንደዚህ አይነት ሁኔታ ያገዛዙን ቅልልቦች መጫወቻ ሆነ ትቀጥላለን?